ዛሬ ጠዋት ሰፈር ውስጥ የሚገኝ ካፌቴሪያ ውስጥ በአስመራ ባኒ ነው ቁርሴን የበላሁት። ቁርሴን እየበላሁ አንድ ዘይቤ አባባል ሕሊናዬ ውስጥ አስተጋባና ገረመኝ። ዘይቤ አባባሉ ምንድን ነው የሚለው? ሆድ ድንጋይ ይበላለሁ ቢል ጉሮሮ ቤት በኩል አልፈ አለው ይላል። እችን ብቻ ቁጭ ብለን ብንተነትናት ተአምር ነው። ጥርስስ እንዴት ነው ያንን ሊያደቅ የሚችለው? በዛ ሲስማማል ወይ? ሆድ ዕቃ ሲቀበለዋል ወይ? የመጨረሻ መውጫ አካልስ ይህን ጭንቅ ይችለዋል ወይ? ስለዚህ ያለው አማራጭ በመደራደር በመነጋገር መፍታት ካልሆነ በስተቀር ሆድ ዝም ብሎ ድንጋይ ሊውጡ አይችልም። ይህን እያብሰለሰልኩ አሁንም ወቅታዊ ጉዳይ ላይ እያውጠነጠንኩ ወደ ኋላ ሄድኩና 50 ዓመት የሆነን ነገር አስታወስኩኝ። የዛሬ 50 ዓመት በ1960ዎች ውስጥ የተማሪዎች እንቅስቃሴ በነበረ ጊዜ ደጃዝማች ካሳ ገብረ ማርያም መሰሉኝ አስተዋይ የሆኑ በትምህርታቸውም የበቁ ዩኒቨርሲቲውን ሊመሩ ብቃት ያላቸው ሰው ዩኒቨርሲቲውን ሊመሩት ነበር። ስለዚህ ሰው ሰሞኑን የፕሮፌሰር መስፍን ወልደ ማርያምን ኢንተርቪው ሰማ ነበር። ያለፈውን ዘመን እንዳይ ያደርገኛል። ብዙ ነገር ነው የሚነግረን፣ ተጽፎ የተቀመጠ ስላልሆነ ወደኋላ ሄደን በቅጡ እንድናስተውል ያደርገናል። እና የፕሮፌሰሩን ኢንተርቪው ሰማ 1960ዎች ውስጥ የነበረውን የተማሪ እንቅስቃሴ እንዳስታውስ ነው ያደረገኝ። ፕሮፌሰሩ ደጃዝማች ካሳን በወቅቱ የዩኒቨርሲቲ ፕሬዚዳንት ነበሩ። እጅግ በጣም ነው የሚያከብሯቸው፣ ያደንቋቸዋልም። ደጃዝማች ካሳ ተማሪዎቹን አግኝተው ማናገር ይፈልጉ ነበር። ያንን እንቅስቃሴ የመሩት የነበሩ ደግሞ የተማሪዎቹ መሪዎች በምንም ተአምር ደጃዝማች ካሳ አግኝተው እንዲያናግሯቸው አይፈልጉም። ሁሌም እንደዚህ አይነት ስሜት ውስጥ ደጃዝማች ካሳ ሲገቡ እንዳይሳካላቸው ያደርጋሉ። መንጋውን የሚመሩት እነሱ ናቸው። መንጋውን መፈክር ሰጥተውታል። ያለማቋረጥ መሬት ላራሹን እየጮኸ ነው። ቢያናግሩ ይበተናል። አሁን ደግሞ 50 ዓመት ወደኋላ ሆነን እኛ ባለንበት ዘመን ስናየው ሞታችንን አትንጠቀን ነው። የሚገርመው ደጃዝማች ካሳ የመናገር እድል ኖሯቸው እነሱም ቢያደምጡ ኖሮ ደጃዝማች ካሳም ከሚገደሉ 60 ሚኒስትሮች መካከል አንዱ መሆናቸው ይቀር ነበር። የታሪክ ሂደቱ ይቀየራል። በሀሳብ የሚያምን በመደራደር የሚያምን የተለያየ አቅጣጫ የሚያይ ትውልድ ሲመጣ ይህ ይሆናል። ይህንን አሁንም ተነጋግሮ ችግርን መፍታት እዚህ ዘመን ላይ ሁሉ ሆነን እንፈራዋለን። ስሙት፣ አየር ላይ የሚለቀቀው ነው። በዛም በዚህም ጦርነት ተጎሰመ ነው። የሚያሳዝነኝ ይህንኑ ፕሮግራም የሚሰሩ ልጆች በሕይወት ዘመናቸው የመድፍ ድምፅ ሰምተው የማያውቁ ናቸው። አያውቁትም። ምን አይነት መዘዝ መከራና ስቃይ ይዞ እንደሚመጣ የምረዱት አይመስለኝም። ስለዚህም ዩቱቡ ተመልካች እንዲኖረው ትኩስ ዜና ይዤልህ መጥቻለሁ ማለት ሆረር መልቀቅ ነው። እኔ ከምንም ከማንም በላይ ያዋጣል ብዬ የምለው መነጋገር ነው። ምክንያቱም በጦርነት አሸንፈህ የምትይዘውን ቦታ ነገ በጦርነት ልትለቀው ትችላለህ። ተነጋግረህ ተማምነህ በሰነድ አረጋግጠህ ከፈታኸው ግን ሁሉም ነገር መልክ ይዛል። ለምን ሰላምን ስናወራ ሁሉ እንደምንፈራ አላቅም። መነጋገርን ከመጥላት ነው እንደዚህ አይነት ስሜት የምንገባው። ባለፈው ሳምንት የለቀቁትን ፕሮግራም ሳይ በርካታ ተመልካች ተመልክቶታል። ወደ 400 ምናምን ሰው ኮሜንት ሰጥቶበታል። በሺዎች የሚቆጠሩ ላይክ አድርገውታል። መልካም ነው አልኩና ከራሴ ጋር ቆዘምኩ። ምንድን ነው ስል ማወራው ሰላም ነው። ኤርትራ ሀገሬ ናት ብያለሁ ከዚህ በፊት። ኢትዮጵያም ሀገሬ ናት። ሁለት ድሃ አገራት ፈጥረን በዓለም በስደት ተወዳዳሪ የሌለ ዜጋ ከምንፈጥር ተነጋግረን ብንፈታላቸው ኖሮ ልጆቻችን እዚሁ ይቀመጣሉ፣ እዚሁ ይሰራሉ፣ እዚሁ ያመርታሉ፣ የገዛ ሀገራቸው ዜጋ ይሆናሉ። ያ ለምን ሆነ ብዬ እኔ ጠይቄ አስቤበት አውጠንጥኜ ነው ሰላሙን ለማውራት የሞከርኩት። በወቅቱ የነበረውንም ስዕል አሳይቼ ነው አሰብ የኤርትራ ጋር አካል እንዴት እንደሆነች። ምናልባትም ኢህአዴጎች ኢትዮጵያን ከማትረፍ አኳያ ነው ያደረጉት። አለበለዛት በወቅቱ የነበረ ጫና ዝም ብላችሁ አይናችሁን ጨፈና አድርጋችሁ ብታዩ በነፍስና ስጋችን ላይ የተጻፈ እኮ ነው። የጎተራ ግንቦት 27 ቀን ፍንዳታ፣ በዛኑ ሰሞን የሆጆሌ ሽንባታ፣
ይዘውት ሊሄዱ የማይችሉት ነገር ላይ እሳት ለቀውበት ይሆን ወይስ መውደሙ ነው አስፈላጊ ብለው አጥፍተውት ይሆን? ማን ይሄን ያደረገው? እንዲህ እያልን ስንል ምናልባትም ጀነራል ሀየሎም ግድያ ላይ ነው ቀጥ ያለው። ጀነራል ሀየሎም በድርጅት ውስጥ በጣም የተከበረ የተወደደ በወቅቱ በዋለባቸው አውደ ግንባር አንቱ የተባለ በተጨማሪም አስተዳደራዊ ስራ በሰራ ጊዜ በግል ጓደኛ አግኝቶታል። እጅግ በጣም ጥሩ ሰው ነው ያለኝ። ያንን ሲያስወግዱ የሞት ቀት ወዴት እንዳተኮረ ሳይ ቆም ብለን ማሰብ የግድ ነው። የግድ ኢትዮጵያ ይሆን ብዬ ላስብ። እንደዛ ነገር ተፈጠረና ይሄንን አካተን ካላሰብን በስተቀረ ዝም ብሎ የተሰጠ ነገር አይደለም። ዝም ብሎ የሆነ ነገር አይደለም። ከስር ሲሪየስ የሆነ በጣም ስር የሰደደ ምናልባትም ወደፊት እናውቅ ይሆናል ዶኩሜንት የያዘ መፈራረምና ደህናሁን መባባል አለ። ቶሎ እነዚህ መለስ ብሎ ኢትዮጵያን መምራት፣ ከዛ እነዛኞች ደግሞ ሄዶ እዛ መሞከር ነው። ይህንን አስተውለን እንዴት ነው ከዚህ በኋላ የምናርመው ብለን ማረም ነው ወይስ ሆድ ድንጋይ እበላለሁ ቢል ጉሮሮ የት በኩል አልፈ አይፈታም ከማለፍ በስተቀር ያን ሊያደርግ የሚችል ያልፋታል። ስለዚህም በምንም ተአምር መነጋገርን አንፍታው። መነጋገር ወደ መፍትሄው ያመጣናል። ሁሌም ደግሞ ለመነጋገር ራሳችንን ማብቃት በሚገባን ሁሉ ማብቃት ይኖርብናል። አሁንም በድሮ በሬ እንደገና ጠመንጃ እንደገና ትግል እዛ ጋር መጀመር የቱ ጋር ነው የሚያደርሰን? የቱስ ጋር ነው የሚቆመው? ማነውስ መፍትሄ ሊያመጣልን የሚችለው እያልን በቅጡ ልናስብ ልናውጠነጥንና መፍትሄ ልናገኝለት ካልቻል ድሁ የሚንኳኳ ሁሌም ጩኸትና ሁካታ በዛበት ዓለም ውስጥ እንድንኖር እንገደላለን ማለት ነው። አንዳንድ አስተያየቶቹን ስመለከት ለጥያቄ የሚጋብዝ ነው። አንዳንዴ ማቴሪያሉን ከየት ታመጣዋለህ ምናምን የምትሉት ነገር አለና ብትችሉ እኔ ካወራሁ በኋላ ጎግል ውስጥ ገብቶ ቼክ ማድረግ ነው። ጂሚ ካርተር እና መለስ የተባባሉትን አባይ ሚዲያ ፌስቡክ ላይ ለጥፎት እኔ ከዛ ወስጄ ፌስቡክ ገጼ ላይ ለጥፌዋለሁኝ። እሱን ማንበብ ነው። በተረፈ አንድ ነገር ሲባል ደግሞ ጎግል ማድረግ ነው። ኢንተርናሽናል የሆነ ነገር አንድ ሰው የሚናገርበት ጊዜ ጎግል የምታደርጉ ከሆነ ወዲያውኑ ታገኙታላችሁ። አሁን ከአንድ ጓደኛዬ ጋራ ጆን ሚልተን አይነ ስውር ነው ብዬ አወራሁለት። አይደለም አለኝ። በአጋጣሚ ሁኔታው ስላልፈቀደ ጎግል አላረኩም። ስናወራ ቆየንና ተለያየን። ሌላ መድረክ ላይ አንድ ጓደኛዬ በአይነ ስውር ጠቢባን ላይ የተመራመረውን ወረቀት ሲያቀርብ ጆን ሚልተንን አነሳ። ትዝ አለኝና እዛው ጎግል አረኩኝ። ጆን ሚልተን ብዬ ስጠይቀው በ41 ዓመቱ አካባቢ አይነ ስውር ነበረ። እዛው በተቀመጥኩበት ቼክ አረኩኝ እና ምንም ነገር ሰው ተናግሮት ግር የሚላችሁ ከሆነ ጎግል ለማድረግ መሞከር ነው። በዛ የሚያስፈልገው እውነት ጋር ትደርሳላችሁ። በተረፈ እኔ ባለፉት 40 ዓመታት የምናገረው ነገር በሙሉ ምንጭ አለው። ምክንያቱም ስራዬ ብዬ ያነበብኩ ነው የኖርኩት። አቅም የፈቀደ መጠን በንባብ ነው ማምነው። የሰው ልጅ ማወቅ የሚፈልግ ከሆነ መማር ሳይሆን ማንበብ ነው። መማርን ስንል ምዕራቦቹ የሚፈልጉትን ነው የምንማረው ወይስ እኛ የምንፈልገውን ነው የምንማረው? ያነጋግራል። አንድ መጽሐፍ እጠቅሳለሁኝ። ያም መጽሐፍ 2017 ላይ ነው ደራሲዋ ለህትመት ያበቃችው። የመጽሐፉ ርዕስ ሸክሙ ቢቀል ነው። ደራሲዋ ነጻነት መንግስቱ ናት። የኢህአፓ የታሪካቸውን የእሷንም የባለቤቷንም ትተርክና ከኢህአዴግ መምጣት በኋላ በሽግግር ወቅት በነ ታምራት ላይኔ ታጭታ የንግድ ሚኒስትር ምክትል ሚኒስትር ሆና ሰርታለች። ያን ኤክስፒሪየንሷን አሁን ማወራችሁ። መጽሐፉን ማንበቡ ትልቅ ጭብጥ እንዲሆናችሁ ያደርጋል። በነገራችን ላይ አሁን በተከታታይ ኢትዮጵያ ውስጥ የሚወጡት መጽሐፍ የፖለቲካ ልምድ፣ ወታደራዊ ጉዳይና ግለ ታሪክ ነው። እነዚህ ሶስቱም ሰውየውን የምታነቡትን ታሪክ ብቻ ሳይሆን በፍጹም የማታውቁትን ምዕራፍ ማየት የምትችሉበት ሁኔታ ስላለ የሸክሙ ቢቀል እንድታነቡ ጋብዛለኝ። ሸክሙ ቢቀል ላይ ምክትል ሚኒስትር ሆና ኤርትራ ልትደራደር ሄዳለች። የንግድ ጉዳይ ለመነጋገር ማለት ነው።
ስትሄድ አንደኛው ድርድር በአቪዬሽን ላይ ነበር። አቪዬሽን ሕግ ላይ ጥንቅቅ አድርጎ የሚያውቅ ኢትዮጵያዊ ነው ሊደራደር የተቀመጠው። አንዳንዴ ኤርትራን ፕሪቪሌጅ የሚያደርግ ነገር ሲያመጡ አልስማማም ይላል። ይከራከሩታል፣ ሊያሳምኑት አይችሉም። ረጅም ጊዜ የቆየበት ነው ብሎ ይከራከራቸዋል። በዚህ ምክንያት የሚቀላቸው ምንድን ነው? የሰሜን ወንድሞቻችን መሳደብ ነው። ይሄ ደግሞ አንዱ የኮሚኒዝም ባህሪ ነው። ማንቋጠጥ፣ ማጥላላት፣ መሳደብ። የመጨረሻ ማሳመን ሲያቅትህ አቅመቢስ ስትሆን በእንደዚህ አይነት ነገር እንትን ይሰድቡታል። ችለዋል። ይሄ ብሔራዊ ጀግናችን ነው። በነገራችን ላይ እዛ ላይ የተሰማኛ ነው። ነፃነት ስሙን የጠቀሰችው አይመስለኝም። ለእኔ የተሰማኝ ግን ይሄ ሰውዬ ብቻውን ነው እዛ ጋር የቆሙ። መካናይዝ ጦርነት ሰዎች አዲስ አበባ ውስጥ አላቸው፣ ግን ኢትዮጵያን ብቻውን ተጋትሮ ለመከላከል ይሞክራል። አይወርዱ ውርደት አዋርደውት ኢትዮጵያ ተመለሱ። ከኢትዮጵያም ከተመለሰ በኋላ ከስልጣኑ እንዲነሳ አድርገውታል። ሌላው በኢትዮጵያ ብር ቡና ኤክስፖርት ስታንዳርድ እንዲፈቀድላቸው ይጠይቃሉ። ይፈቀድላቸዋል። ተፈቅዶላቸው ገዝተው ሸጠውታል። ወርልድዋይድ ዝነኛም ሆነውበታል። ይሄ የምናውቀው ነው። የሚገርመው በዚህ ጉዳይ ላይ ጅማ ውስጥ ተወልዶ ያደገ ጓደኛዬ ጋር ቁጭ ላይ ስናወራ ፓክ የሚያደርጉበትን ቡናውን ገዝተው ፓክ ለማድረግ ጅማን የተጠቀሙት አለኝ። እሺ አልኩት። ግን ፓክ ዳርገው ሲጨርሱ ምን ብለው ቢያትሙበት ጥሩ ነው አለኝ። ለዓለም ለማስተዋወቅ ኤርትራን ኮፊ ብለው ነው ያተሙበት ነው ያለኝ። ሌላው ያስገረመኝ ነፃነት ያወራችን ስኳር ላይ ነው። 14 ክፍለ ሀገሮች ነው ያሉት። 13ቱ ሲቀሩ 14ተኛዋ ትሄዳለች። ስለዚህም የስኳሩ ጉዳይ የሚያገባው ሰውዬ ለ13ቱ ክፍለ ሀገር ስኳሮቹን ያዳርሳል። ምናልባት ከኢትዮጵያ ውጭ የመጣ ምርት ይሆናል ብዬ ገምታለሁ። ያዳርስና የኤርትራን በአግባቡ ለሌሎቹ ያከፋፍላል። ይህንን ካሱ ይላላ የሚባሉ የወቅቱ ባለስልጣን ጠርተው ይጠይቁታል። ኤርትራዊው ይህን ጉዳይ ለመስማት ቁጭ ብሏል አጠገባቸው። እንዴት አረግ ስሉት አሁን ቅድም የነገርኳችሁን አረገ። 13ቱ ክፍለ ሀገራት እንዲደርስ አድርገናል። የኤርትራውን ግን ብሎ ሲል ሙልጭ አድርገው ነው የሰደቡት። ኤርትራዊው እንዲህ ጭንቅላቱን ይቀሰቅሳል። በስኳር ኢትዮጵያዊ ሆኖ በዜግነት ኤርትራዊ መሆን ይቻላል ወይ ነው የኔ ጥያቄ። ማንበብ ነው ያለባቸው ይህ መጽሐፍ። ካሱ ይላላ ከፍ ዝቅ አድርገው ሰድበውት አሁኑኑ አምጥተህ እንድታስቀምጣት ምናምን ብለው ይሉታል። እርግጠኛ ተፈልጎ ለኤርትራውያን ተልኮላቸው ብዬ ገምታለሁ። ሰውየውንም ከስራ እንዲፈናቀልና እንዲባረር ያደርጉታል። ግን የምር የተማረ ዲግሪ ተገዝቶ የተሰጠው ምሁር ስላልሆነ ተምሮ የእውነት አዋቂ ስለሆነ ከወጣ በኋላ በጣም ሀብታም ሆነ ብላ ነፃነት ታጫውተናለች እና ታነቡት ዘንድ ይህን እንጋብዛለሁ። እንዲህ አይነት ሁሉ ችለን ነው አሰብን እንድናስረክብ የሆነው እና አዲሱ ትውልድ አጀንዳህን በጽናት አንስተህ እንድትሄድበት እንደ ጎልማሳ መምከርም እፈልጋለሁኝ። እዚህ አሁን ፌስቡክ ውስጥ ገብቼ ከተለቀው ኖ ሞር ዋር በሚል ርዕስ አንድ ስዕል ለጥፈው አይተዋል። ሼር ማድረግ እፈልጋለሁ። ልብ አድርጉልኝ። ሁሉንም ነገር ስናደርግ በሰላም ጀምረን በሰላም ለመጨረስ የመጨረሻውን አማራጭ መውሰድ አለብን። ዛሬ እንድንጨዋወትበት ተዘጋጅቼ የመጣሁት አሰብ፣ ቀይ ባህርና ወደቦቿ በዚያን ጊዜ በሚል ርዕስ ዮሐንስ ተፈራ በ2711 ዓመተ ምህረት የዛሬ 8 ዓመት የላከልኝ ነው። ገለጥ አድርጌ አሁን ደግሞ ቁጭ ብዬ አነበብኩና ከዚህ ውስጥ ልንጨዋወትባቸው የምንችላቸውን ጭብጦች ነቅሼ ይዤ መጣሁኝ። ዛና ያደርጋቸዋል ብዬ ገምታለሁ። የዚህ ግብ ትልቁ ነገር 1 ሰላም እንድታስቡ ነው። 2 ሊያዝናናችሁ የሚችል ነገር መፍጠር ነው። 3 በተለያየ አቅጣጫ ህይወትን አይተን ከራሳችን ጋር ታርቀን ጊዜያችንን ቆጥበን ከኮተታሙ ገለል ብለን የራሳችን ሰው እንድንሆን መምራት ነው። ዮሐንስ አሰብን ከልጅነት እስከ እውቀት ኖሮባታል። የወጣትነት 1968 ገባው ነው የሚለው። ከዛ በኋላ ግን ድቅቅ አድርጎ ነው አሰብን ይኖርባት። እዚህ መጽሐፍ ላይ የስነ የህዝብ ማለትም ሶሲዮሎጂስት፣ አንትሮፖሎጂስት፣ የፖለቲካ ሳይንስ
የወደቦችን ታሪክ ላይ ወደቦች ምን ያስፈልጋቸዋል የሚለውን ነገር ለመመለስ የሚያስፈልጉ ነገሮች ሁሉ በግብአት የተካተቱበት ነው። በብዙ ነገሩ ትልቅ እርባና ያለው ነው። በመሀልም ዛና የሚያደርገን የሚያስቀን የሚያስገርመን ነገር ያጋጥመናል። ሰሞኑን እዚህ ዌብሳይት ላይ ድንገት ነው አይኔ ውስጥ የገባችው። ዩቱብ ውስጥ ገብቼ ሳይ ሾርት ፊልም የሚለቁት ላይ አንዷ በጣም ውድ ከሆነ ዘመናዊ መኪና ስትወርድ ቀሚሷን ከፍ አድርጋ አሳይታው ለዘበኛው ወደ ውስጥ ስትገባ አየሁኝ። ምንድን ነው ለምን ይሄ ያስፈለገ ብዬ ሌሎችንም ሳይ ያደርጉታል። ምንም ካፕሽን የለውም፣ መግለጫ ነገር የለውም። ሌክዠሪ ትልቅ ሆቴል ነው የምትሄደው። ላምባርጊኒ ምናምን የሚባሉ ዘመኑ ያፈራቸውን ዘመናዊ መኪናዎች እንትን ብለው ጓንት ያደረገ ሰው ነው ያወልቅላታል። ቀሚሷን ከፍ አድርጋ ምንድን ነው እያልኩ እያሰብኩኝ አንጎሌ ወደ አሰብ ሄደ። አሰብ በ1950ዎች ውስጥ አንድ ወንድ ልጅ ወደ አሰብ ሲገባ ኬላው ላይ ያዝና መጀመሪያ ብልቱን እንዲያሳይ ይደረጋል። አዎ ብልቱን እንዲያሳይ ይደረጋል። ከአንድም ሁለት ጊዜ እዚህ መጽሐፍ ላይ ዮሐንስ ይጠቅስልናል። ብልቱን ያሳይና ደግነቱ አሰብ ስለሆነ የትንሹም የትልቁም ያው እኩል ነው። ዛና የሚለው ሙቀት ስላለ ሰውነታችን ዛና ሲል የሰራ አካላታችን ዘና በሚልበት ጊዜ ብልታችንም ዘና ይላል። አውጥቶ ለማሳየት አያስቸግርም። አውጥቶ አሳይቶ ጤናማ ብልት እንዳለው ይመረመራል። ጭመቀው ይሉታል። በዚህን ጊዜ ደግሞ የአባለዘር ህመም ካለበት ይወጣል መገል ምናምን። የዛኔ ሰውየው ይወገርና ወደ አሰብ እንዳይገባ ይከለከላል። ጤናማው ግን ግባ፣ ጉልበትም እውቀትም እንፈልጋለንና አብረን አሰብን እናለማለን ብለው ያስገቡታል። አካባቢው አፋር ነው። በእኔ ጉዞ ከራስ ካሳ እስከ ራስ ዱሜራ ድረስ በተለያየ አጋጣሚ ተጉዣለሁኝ። ቃኝ ጦር ጀርባ ላይ ሰራ ስለነበረ ብዙ ጊዜ ደግሞ የእኔ የስራ ቦታ ወይም የቀዘፋ ቦታ ከራስ ካሳር እስከ ጢዮ ድረስ ነበር። ስለዚህ በዳርቻው ላይ የሚኖሩ ህዝቦችን አውቃቸዋለሁ። እስከ ምጽዋ ድረስ አፋሮችን ታገኛለህ። አሰብ የአፋሮች ሀገር ነው። አፈር ነው ራሳቸውን የሚሉት። በነገራችን ላይ አፈር ነህና ወደ አፈር ትመለሳለህ። እውነት ነው፣ አፈር ነው የሚሉትና አፈሮች የራሳቸው የሆነ አስተሳሰብ አላቸው። በአንድ ነገር ላይ ስታናገራቸው ነው ጉዳዩ የሚገባ። የፓርቲው አንደኛ ጸሐፊ በመሳሪያ ተከበው አንዱ አፋር ወንድሙ ቢሮ ሲገቡ አፋሩ ዛና ብሎ ያለ የመሀል አገር ሰዎች ተነስተው እጅ ይነሳሉ። ያ ዛና ብሎ የሚያውን ሰው የፓርቲው ዋና ጸሐፊ አይተውታል። ገብተው ወንድምህ እንዴት መሰለህ እንደው ዛና ብሎ ያየኝ የነበረው ምን ማለቱ ይሆን ብለው ነግረውት የመጡበትን ጉዳይ ተነጋግረው አሁንም በወታደር ታጅበው ይወጣሉ። ሲወጡ ያ ዛና ያለው አፋሩ ቢሮ ያስጠራውና አሁን ያየውን ሰውዬ እኮ እንደዚህ አይነት ኃላፊነት ላይ ያለ ሰው ነው፣ እንዲሁ ምን አለበት ትንሽ ደንገጥ ብትል እጅ ብትነሳም ስል እንዴ እኔ የገረመኝ ልንገርህ፣ እኔ እኮ ሳየው እንደው ምን ቢያደርግ ነው በዚህ ሁሉ ወታደር ታጅቦ የሚሄደው? አስረውታል ማለት ነው። እስካሁን ከአንጎሌ ሳይወጣ እኮ ነው ጠርተህ የጠየቀኝ አለው። ለአንዳንዶቻችን ክብር የሚመስለን መታጀብ፣ ለአንዳንዶቻችን ደግሞ መታሰር መሆኑን ያፈር አውጋን። ያሳዘነኝ እና የዘገነነኝ ቀይ ሽብርን ሸሽተው አሰብ ሄዶ የዳኑ ልጆች አውቃለሁ። ከሰፈሬ ልጆች አብሮ አደጎቼ ጓደኞቼ። እንዳውም ይሄን ሳነብ ወዲያውኑ ደውዬ አሁን የዛ ዘመን ትውልድ ጡረታ መውጣት ጀምሯል። ደውዬ ደህንነቱን ጠየቅኩት። ደህና ነኝ አለኝ። የተረጋጋ ህይወት እዚህ ሞጆ አካባቢ ይኖራል። ከዚህ ሄደው ሞትን ሽሽት ነው። እዛ አላጋጠመውም። በወቅቱ በጣም
እያደገ ያለው ፖርት ስለነበር ብዙ ሰዎች የስራ እድል ነበራቸው። ይህም አብሮ አደገ የስራ እድል ኖሮት አሰብ ህይወቱን በሙሉ ኖሯል። እንዳውም እኔ ለመጨረሻ ጊዜ ከኤርትራ ስወጣ በአሰብ በኩል ስለነበረ ቢሮ ሁሉ ሄጄ አግኝቼው እሱ ነው ከእናቴ ጋር በስልክ እንድንገናኝ ያደረገን። ይህንን አብሮ አደጌን ያዳነች ሀገር ለካ እዚህ ጋር አያሌዎቹን ፈጅታለች በቀይ ሽብር ሰበብ። ያሳዝናል። እዚህ ላይ ዮሐንስ ተፈራ በስም ዝርዝራቸው ነው የሚያስቀምጣቸው። እንደውም አንዳንዴ ውስጡን ሲነካው ዝም ብሎ የገሌ ደጋፊ ነሽ በሚል ህይወታቸውን በሙሉ ኑረው በተቀመጡበት እንቅልፍ ይዟቸው የሚሄዱትን ሰዎች ሁሉ ተረሽነው ነበር ይላል። ያሳዝናል፣ ያሳፍራል፣ ያስደነግጣል። ምን አይነት ታሪክ እንደሄድንበት ልብ በሉ። ወደዛ የሚመልሰን ነገር መሆኑ የለበትም። ግን ከዛ ተምረን የተሻለ ምንሆን። ለምንድን ነው በመነጋገር መፍትሄ የማናመጣው? ለምንድን ነው ሰውን ያህል ነገር ከምንቀጥፈው የተሻለ ህይወት እንድንኖር ማናደርገው? አሁን የማስታውሰው እዚሁ መጽሐፍ ላይ ቀደም ብሎም ያጫወትኳችሁ አንድ ለመንገድ ላይ ጸረ ህዝብ ናቸው ምናምን ተብለው ተይዘው ሰዎቹን ስራ ሰጧቸው። ስራ አግኝተው ገቢ ሲፈጥሩ የራሳቸውን ቤተሰብ መሰረቱ፣ ትዳር መሰረቱ፣ ህይወት ቀጠለች። ተዉት ያንን የሚያስተላልቀንን አጀንዳ። እዚህም መጽሐፍ ላይ አይቻለሁ፣ አንድ ለመንገድ ላይ የሚሄን አይቻለኝ። የዘገነነ የገረመኝን እዚህ ጋር ላሳይ። 4 ሰዎች አጥፍተዋል ተብሎ በፕሬዝዳንቱ ፊርማ የስቅላት ቅጣት እንዲፈጸምባቸው ፕሬዝዳንቱ ፈርመው ለአሰብ አውራጃ አስተዳዳሪ ይልካሉ። የአውራጃው አስተዳዳሪ ከደብዳቤው ስር ለአሰብ ወህኒ ቤት ከርዕሰ ብሔሩ በተሰጠው ውሳኔ መሰረት ቅጣቱ ይፈጸም ብለው ይመሩታል። የወህኒ ቤቱም አዛዥ እንደገና ለክብር ዋና አስተዳዳሪ በትእዛዙ መሰረት ለማስፈጸም ግለሰቦቹ መስቀያ የሚሆን እንጨት መግዣ በጀት ስለሌለን በጀት እንዲፈቀድልን ብለው ጠይቀዋል። የእነዚህ ሰዎች ሞት እንግዲህ ቢያንስ ትንሽ ዘግይቷል፣ እንደገና ኖረዋል ማለት ነው። እንጨት ስለጠፋ ስቅላቱ እንዲዘገይ ሆነ። የምንጨካከነን ወደኋላ ሄደን ሌላ ታሪካችን ላይ ስንል በእንዲህ ጊዜ በስቅላት ትቀጣ ነበር፣ አሁን ግን ረገሌ ስለራራልህ በጥይት አይደለ በአንዴ ነፍስ ከስጋህ እንዲለያይ የሚደረገው ይባል ነበር የተባለም ታሪክ አንብቤያለሁ። የሚገርመው ከግደሏቸው አስወግዷቸው በላይ ህዝብ ሲስቀሏቸው በጸረ አብዮት ድርጊት የተያዙት አሰብ ላይ እነዚህ የመጀመሪያዎቹ ይመስሉኛል። ቴዎዶር ዶስቶየቭስኪ ብራዘር ካራማዞቭ የሚል መጽሐፉ ላይ አንድ ገጸ ባህሪ አለው። ያ ገጸ ባህሪ እንደ ነገ ሊገደል ተወስኖበታል። ማታ ወደ መኝታው ከመሄዱ በፊት ግን የአካል ብቃት እንቅስቃሴ ያደርጋል። ምን እያረክ ነው ብሎ ሲሉት ጤንነቴን እየጠበቅኩ ነው ነው ያለው። ማምሻም እድሜ ነው፣ ሲነጋ ጉዳዮቹ ሊቀየሩ ይችላሉ። ልክ አሰብ ላይ አጠና ጠፍቶ የሰዎቹ ስቅላት እንደዘገየ ሁሉ ምናልባትም ቀርቶ ይሆናል። ቀርቶ ቢሆን ዮሐንስ ይነግረን ነበረ። ደብዳቤውን ራሱ ዮሐንስ አይቶታል። ፕሬዝዳንቱ የመሩትን፣ ከዛ በኋላ አስተዳዳሪ ያሉትን፣ ከዛ ደግሞ የወህኒ ቤት አዛዡ በአጠና ችግር በጀት ከተመደበላቸው በኋላ ይህን ነገር ሊፈጽሙት እንደሚችሉ ብለዋልና በጣም የተጨካከንበት ዘመን ነው። ለምን አላቅም። ዝም ብዬ ስገምት የማሰብ አቅማችን ገና በቅጡ ያደገ አይደለም። ትልቁ ችግራችን ደግሞ የምናምነው አንድ ርዕዮተ ዓለም ነው። ያ ርዕዮተ ዓለም አንድ ፓርቲ ነው የሚፈቅደው፣ ሌላውን በሙሉ ደግሞ በለው ነው የሚልህ። ስትለው አንተን ጀግና ያደርገዋል፣ ያን ወንበዴ ያደርገዋል። ኮንሽስነስ አድጎ ቢሆን ግን ለምን ብለን እንጠይቃለን። አሁን ዮሐንስ እዚህ ላይ ሲነግረን በድብቅም ሆነ በግልጽ ሪፋይነሪውን የሰሩት ሩሲያንስ ናቸው። ሪፋይነሪው ሲሰራ ኢትዮጵያ ውስጥ አብዮት አልፈነዳም። ምናልባትም 15-16 ዓመት ኋላ ነው የኢትዮጵያ ውስጥ አብዮት ሲፈነዳው። ሩሲያን ሶሻሊዝም የት እንዳደረሳቸው ያሳዩ ነበረ። ምንም ጥርጥር የለውም። የማታውቀው ርዕዮተ ዓለም ማየት ያጓጓል። ሄደው የሚያዩ ነበሩ።
በድብቅም እንደዚህ ሩሲያም ትልቁ ነገር ርዕዮተ ዓለሙን ዓለም አቀፍ ማድረግ ነው። ግን ይኸው የዓለምን ካርታ ሸፈነ ሶሻሊዝም። እውን ስነ ጽሁፉ ላይ እንደምናነበው በህይወት ውስጥ ማራኪ ነው። ተውት ሌላውን። እኛ ጋር አብዮት መፈንዳት አለበት ብሎ መሬት መሰንጠቅ አለባት ብሎ ድቤት ማድረግ መነጋገር ፈርቶ ወደ አብዮትና አብዮተኝነት የመራን ትውልድ በሙሉ አንዱም ሶሻሊስት ሀገር አልኮበለለም። በህይወት ያሉት አሁንም ካስፈለገም ማንነታቸውን ቀይረው ምዕራቡ ዓለም ውስጥ ናቸው ያሉት። ያስተዋሉ አጥኚ ተመራማሪ፣ ያላለላቸው ደግሞ ትዝታቸውን እያወጉ ሁለቱም መንገድ ሞት ጋር ያደርሳል። ተመራመረውም ይሞታል፣ ያልተመራመረውም ይሞታል። አንድ ቀን ማለፋቸውን እንሰማዋለን። ስለዚህም እኔ በመግደል በመጋደል አንዱ ሌላው ላይ በማቅራራት አላምንም። ምናልባትም ይህን እንድል ያደረገኝ ከባድ አስቸጋሪና ፈታኝ በሆነ አውደ ውጊያ ላይ መዋለ ይሆን አላቅም። ጦርነትን በጣም እጠላለሁ። ሰላምን እንዴት እናምጣው በተደጋጋሚ አስባለሁ። የማሰብ አቅማችንን እንዲገራልን እና አሁን ከማወጋችሁና ከምነግራችሁ ዓለም የወጣ አንድ ፍጥረት ላይ አንድ ነገር ላጫውታችሁ። ሲተርትልስ የሚባሉ አሉ። የብልክ በመሬት ላይ ኤሊዎችን ታቋቸዋላችሁ። ቀርፋፋዎች ናቸው፣ ግዙፎች ናቸው። ከአንድ አካባቢ ብዙም ርቀው አይሄዱም። ባህር ላይ ሄዳችሁ ደግሞ ስታዩ በጣም ግዙፎች አሉበት። ለምሳሌ ያህል ከ1800 እስከ 2700 ኪሎ ግራም የሚመዝኑ ኤሊዎች አሉ። እኔ ቀይ ባህር ላይ ያየኋቸው ምናልባትም ከዛ በላይ ይሆናሉ ብዬ ገምታለሁ። በጀልባ በመርከብ ወይም በጀልባ የተጓዛችሁ ድንገት ኤሊ አይታችሁ ለጓደኛችሁ ኤሊ ብላችሁ ጮኻችሁ ዞር ስትሉ የሉም ኤሊዎች። ፍጥነታቸው ያን ያለ በጣም ኃይለኛ ዋናተኞች ናቸው። እዛው ባህሩ ከርሰ ምድር ላይ የሚመገቡት እጽዋት አለ። በተወሰነም ደረጃ ስጋ ይደፍራሉ፣ ራሳቸውን ይጠብቃሉ። የመውለጃ ጊዜያቸው ሲደርስ እንቁላል የመጣያ ጊዜያቸው ሲደርስ ደግሞ ወደ አቅራቢያቸው ወደሚገኝ ደሴት ሄደው እንቁላላቸውን ይጥላሉ። አሁን ቀይ ባህርና አካባቢ ብዙ ጊዜ ዳህላክ ይሆናል ብዬ ነው የምገምተው። ዳህላክ ይጥላሉ መሬት ላይ። ልክ እንደ መሬት አቻዎቻቸው ዝግ ብለው ነው የሚሄዱት። ይሄዱና በእግራቸው መሬቱን ማስ ያደርጉታል። ከጥቂት መቶዎች እንቁላል በሺህ የሚቆጠረው ነው ባንዴ የሚወልዱት። ባንዴ ይወልዳሉ፣ አፈሩን ያለብሱታል። ከዛ በኋላ ተመልሰው አይሄዱም። ወደ ህይወታቸውን ወደሚመሩበት የባህር ክልል ነው የሚሄዱት። አሁን ዝም ብዬ ስገምት ደቡብ ቀይ ባህር አካባቢ ከአሰብ ጀምረን ከራስ ዱሜራ ጀምረን እስከ ጢዮ ድረስ ያሉት ዳህላክ ደሴት በሰሜን ምስራቅ በኩል የሚጥሉ ይመስለኛል። በደቡብ ምስራቅ በደቡብ ምዕራብ በኩል ሰዎች ይዘዋወሩበታል፣ ይኖሩበታል። ራሳቸው የዳህላክ ሰዎች ይኖሩበታል። ናኩራ ደሴት እኔ ከ4-5 ወር በላይ ኖሬያለሁኝ፣ አውቀዋለሁ ያን አካባቢ። ሰሜን ምስራቅ ግን ኢንተርናሽናል ወተር ላይ ነው ያለው። ከዛ በኋላ ግልጽ ስለሆነ ይጥሉና ይሄዳሉ። የሚደንቀው ጫጩቶቹ ኤሊዎች ተወልደው ሙቀት ተፈጥሮ ናት እቅፍ ድግፍ አድርጋ የምታሳድጋቸው። ይፈለፈላሉ፣ ወጥተው በቀጥታ ወደ ባህሩ ነው የሚሮጡት። ወደ ባህሩ ነው በፍጥነት መንደርደር የሚጀምሩት። ልክ ሰውነታቸውን ውሃ ሲነካው ዋና ይችላሉ። እንዴት? ለምን? ማን አስተማራቸው? የሚገርመው ልንገራቸው፣ ወደ እናታቸው ሀገር ነው የሚሄዱት። በሌላ ምሳሌ ላስደግፍ። ግሪን ተርትስ የሚባሉ አሉ። ወደ ብራዚል አካባቢ ነው የሚኖሩት። አረንጓዴ ኤሊዎች ይባላሉ። በነገራችን ላይ የኤሊ ዝርያ ወደ 250 አይነት ነው። አንዱ ብቻ ነው ኃይለኛ። ስናይፕል የሚባለው የኤሊ ዘር ብቻ ነው አትንኩኝ የሚል፣ ከነኩት ጥርሱን አግጦ ለመዋጋት እንትን የሚል። ቦክስ ተርትር ደግሞ የሚሏት አለች።
ጠላት ሲመጣባት ሳጥን ትሆናለች። በእግሯም በእጇም በምኗም በጭንቅላቷም ሻተር አለ። ትዘጋና ድንጋይ ትሆናለች። ብዙ ጊዜ ወጣት አንበሶች፣ ወጣት ነብሮች ምን ሲያገኙ ይመራመሩባቸዋል እንዲሁ እያንከባለሉ። ጥለዋቸው እስካልሄዱ ጊዜ ድረስ ደግሞ እነዛ ከሳጥናቸው ውስጥ አይወጡም። በእንዲህ መልኩ ነው ሕይወታቸውን የሚገቡት። በተረፈ በምድር ላይ ከ120 እስከ 150 ዓመት ይኖራሉ ተብሎ ይገመታል። በምድር ላይ ዳይኖሰርስ የሚባል ፍጥረት መኖሩን ምስክር መሆን የሚችሉት ኤሊዎች ናቸው። 100 ዓመት ኖሮ ከዚህ ዓለም በሞት የሚለይ ኤሊ ግን በልጅነቱ ተቀጨ ይባልለታል። ግሪን ተርትልስ ላይ ነበርኩኝ። ብራዚል ነው። ከብራዚል 1920 ኪሎ ሜትር ላይ ኢንሴንሽን አይላንድ የሚባል አለ። ብራዚል ቆሟችሁ አይታይም፣ ግን ኤሊዎቹ ያውቁታል። እንዴት ተማሩት? እንዴት አወቁት? እንዴት ነው ያንን ሁሉ መንገድ የሚሄዱት? ተአምር ነው። ለእኔ አይደለም፣ በጉዳዩ ላይ ለሚያጠኑ ኦሽኖግራፈርስ ተአምር ነው። ኢንሴንሽን አይላንድ ይሄዳሉ። ቀደም ብዬ እንዳልኩት እንደ ማህፀናቸው እርጥበት የተሰጣቸውን ዘር ይጥላሉ። አሸዋውን ያለብሱትና ወደ ብራዚል ተመልሰው ይመጣሉ። አሁንም 1920 ኪሎ ሜትር ነው ቀዝፈው የሚመጡት እናቶቹ። የሚደንቀው አጋጣሚ ጫጩቶቹ ተፈልፍለው ልክ አካላቸው ውሃውን ሲነካ ወደ እናታቸው ሀገር ነው ቀዘፋ የሚጀምሩት፣ ወደ ብራዚል ይሄዱታል። ልብ አድርጉልኝ፣ ከተፈለፈለ 1 ቀን የሆነው ጫጩት ኤሊ እንዴት ነው ያንን 1920 ኪሎ ሜትር የሚሄደው? ምግብ ሲዊድስ ምናምን አለ ባህር ላይ በሚበቅል የጤፍ ባህሪ ያለው ተብሎ ነው የሚታሰበው። ያ ሲዊድ ቀይ ባህር ላይም በደንብ ነው የሚበቅለው። እሱ ይንሳፈፋል። እሱም መንገድ ላይ ሲያገኙ ይበላሉ። አሁን ትልቁ ችግር የሰው ልጅ ብካዩን ደግሞ እያበዛው ስለመጣ ፌስታልም አግኝተው በልተው ለህልፈት የሚዳረጉ አሉ። የሚጠጡት ያንን ውሃ ነው፣ ያንን ሳልት ዎተር። የሚደንቀው አካላቸው ስፔሻል ግላንድ አለ። ያጠራውና ጨውን በእንባ ያስወግደዋል፣ ይወገዳል። በነገራችን ላይ አንዳንዴ አልቅሰን ልጆች ሆነን ታስታውስ እንደሆን በምላሳችን እንባችንን ስነካው እኮ ጨው አለው። በእንዲህ መልኩ የእነሱ እንዳውም ላቅ ባለ ሁኔታ ይወገዳል። 1920 ኪሎ ሜትር ትሄድና ዘር ማንዘሯ ጋር ትቀላቀላለች። እነዛ በሺ የሚቆጠሩ ኤሊዎች በእንዲህ መልኩ ነው የሚሄዱት። አውቃለሁ ብዙ ጠላት አላቸው። ሰው አንዱ አጥቂያቸው ነው። ብዙ ጊዜ ደግሞ ገሌ የሚባሉ ባህር ዳር አካባቢ ሁሌም የሚኖሩ የአዋፍ ዘሮች አሉ። ልክ ከማህፀናቸው ዱብ ዱብ ሲል ይበሉባቸዋል። ሌሎችም አጥቂ እንስሳት አሉ። ግን ተፈጥሮ ደግሞ የራሷ የሆነ ብልሃትና ጥበብ ፈጥራ አያሌዎቹ ለዘራ ቆይታ አሁንም እናያቸዋለን። ከጓደኞቼ ጋር ሳወራ ቀይ ባህር ላይ ከቬትናም ድረስ መጥተው ኤሊዎች እንደሚወልዱ አጫውተውኛል። የገረመኝ ነው፣ ለእኔ ተአምር ነው። ቬትናም እንደኛው ኢኩዌተር ላይ ነው ያለችው፣ የምድር ወገብ ላይ ናት። በምስራቅ አቅጣጫ የህንድን ውቅያኖስ ይዛችሁ ስትሰነጥቁት ታገኟታላችሁ። ለዚህም ነው ቡና በነገራችን ላይ የተሳካላቸው። አሁን ቡና ከብራዚል ቀጥላ 2ኛ ናት። በአግባቡ ነው የሚይዙት፣ በደንብ ነው የሚንከባከቡት። ኤክስፖርት ስታንዳርዳቸውን ከፍ አድርገው እንዳውም ከብራዚል መላቅ ነው ግባቸው። የአየር ንብረታችን አንድ መሆኑ ዘሩን ፈረንሳዮች ናቸው የሰጡት። በዛ ነው እንትን ያደርጉት። የቬትናም አካባቢ የሚኖሩ ኤሊዎች ዳላክ ድረስ መጥተው ነው የሚጥሉት አሉ። ሳስበው ያን ህንድ ውቅያኖስ ይቀዱታል፣ ምንም ችግር የለውም። ልክ ኢንሴንሽን አይላንድ ለመሄድ የብራዚል ኤሊዎች ቀደውት እንደሄዱት። ግን
ህንድ ውቅያኖስን አጠናቀው ባቤል መንደብ ጋር ያለውን ገልፍ ጨርሰው ለማለፍ ባቤል መንደብ ጋር ያለምንም ጥርጥር ከዓመት ማዕበል አለ። ወስዶ የሚፈጠፍጥ ማዕበል ነው። ዝም ብሎ ማዕበል አይደለም። ጥሩ ጉልበት ይጠይቃል ያንን እንኳን ለማቋረጥ። እቺ ኳስ የምታክል ፍጥረት እናቷ መታ ከጣለቻት በኋላ ያንን ተአምረኛ ማዕበል አልፈውት ወደ ቬትናም ይሄዳሉ። ቀደም ብዬ እንዳልኳችሁ ዳህላክ እኔ እስከማውቀው ጊዜ ድረስ በሰሜን ምስራቅ በኩል ያለው የሰው እግር አልረገጠውም። በርካታ ደሴቶች በዛ በኩል አሉ። ያውቁታል። ዘራቸውን እዛ ይተዋሉ። ወቅቱን ጠብቆ ጫጩት እንደተፈለፈለ ወደ ቬትናም ይገሰግሳል። ባቤል መንደብን ያቋርጣል። ህንድ ውቅያኖስን ተጋትሮ ቬትናም ይገባል። ማሰብ ነው። አያችሁልኝ አስተሳሰባችሁን፣ የኤሊዮቹን ተአምር አይደለም? ልብ አድርጉልኝ። ቀይ ባህርን፣ ባቤል መንደብን፣ ከዛ በኋላ ደግሞ ኢንዲያን ኦሽን፣ ከዛ በኋላ የሚያጋጥማትን የማሰብ አቅምን ያሳያል። የማስተዋል ጥበብን ያሳያል። ብቃትን ያሳያል። እዩት የእኛን ግዝፈት። አዋቂነን ብለን የምንቆለልበትን ምድርም ተመልከቱት። ቢያንስ ለሁላችን የሚበቃ ናቹራል ሪሶርስ አለን። ስለዚህም ያንን እንዴት እንጠቀምበት ብለን ስለ ወደፊቱ ትውልድ እናስብ። እስቲ አቅማችን በፈቀደ መጠን 1000 ዓመት አይደለም 100 ዓመት አይደለም ለሚቀጥሉት 20-30 ዓመታት እንዲህ እኖራለን ብለን ሩቅ እንመልከት። መጪው ትውልድ ደግሞ ያንን 50 ዓመት ያርገው 100 ዓመት ያርገውና እባካችሁን አቅም በፈቀደ መጠን በሰላም እንመን። አሊያ ሆድ ድንጋይ በላለሁ ቢል ጉሮሮ ቤት በኩል አልፈ ያለውን አዘንጉት። ሰላም በምድራችን ላይ ይስፈን።